ትልቁ እውነታ የሰው ልጅ በምክር አይቀየርም። ስኬት እናንተ እንደምታስቡት ቀላል ቢሆን ኖሮ ይሄ ሁሉ ሰው ስኬታማ ይሆን ነበር። እናንተ እሱ ላይ ኃይል እንዳላችሁ ሲያምን አይምሯችሁ ለእናንተ መታዘዝ ይጀምራል። በህይወታችሁ ውስጥ ትልቁ ጠላታችሁ ምን እንደሆነ ታውቃላችሁ? የገዛ ልማዳችሁ ነው። ልማድን በሁለት እንከፍለዋለን። የማይጠቅም ወደ ኋላ የሚያስቀር ልማድ፣ እንዲሁም ደግሞ ለበረከት፣ ለስኬት፣ ለፍቅር፣ ለጤናና ፖዚቲቭሊ ኢምፓክት ያለው በእኛ ህይወት ውስጥ በጎ ተጽዕኖ የሚያሳድር ልማድ አለ። ዛሬ የምናወራው በጣም በተደጋጋሚ የምናደርጋቸው በህይወታችን ውስጥ ግን ለውጥ እንድናጣ፣ ገንዘብ እንድናጣ፣ ስራ እንድናጣ፣ በረከት እንድናጣ፣ ስኬትና ሰላም እንድናጣ እያደረገን ያለው ጥቃቅን መጥፎ ልማዶቻችን እንዴት አሳስረው እንዳስቀመጡንና ከነዚህ ነገሮች ደግሞ ራስን ለማውጣት ምንድነው ማድረግ ያለብን፣ መፍትሄው ምንድነው ስለሚለው ነገር ነው የምናወራው። ሰላም ውድ ቤተሰቦች፣ እንኳን ወደ እኔ ቤት በሰላም መጣችሁ። ፔሪ ነኝ። እኔ ጋር ስላላችሁ በጣም ደስ ይለኛል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉት። እንዲሁም ቪዲዮን ከወደዳችሁስ ደግሞ ላይክ አድርጉ። ይጠቅመዋል፣ ይበጀዋል ብላችሁ ለምታስቡት ደግሞ ሼር ብታደርጉ ደስ ይለኛል። አመሰግናለሁ። ዛሬ የማወራችሁ በጣም ብዙዎቻችሁ ኢንቦክስ የምታረጉልኝ በቲክቶክ ምናምን አላችሁ፣ ዲኤም የምታረጉልኝ ምከሪን እስቲ እንዴት እናድርግ፣ ወዴት እንሂድ፣ ወዴት እንውጣ፣ ያንን ነገር ለማስተካከል ምን እናድርግ፣ የብዙዎቻችሁ ጥያቄ በቃ መንገድ ምሪን። ትልቁ እውነታ የሰው ልጅ በምክር አይቀየርም። የሰው ልጅ እንዲሁም ስለተባለ ምንም የሚመጣ ነገር የለም። እናንተ ልማዶቻችሁን፣ እርምጃዎቻችሁን፣ ጥቃቅን የሆኑ ታስኮችን ማድረግ እስካልቻላችሁ ድረስ በህይወት ለውጥ ይናፍቃችኋል። ትጀምራላችሁ፣ ታቆማላችሁ፣ ትጀምራላችሁ፣ ታቆማላችሁ። ገንዘቡን ታጡታላችሁ። እያያችሁ እጃችሁን ለገንዘቡን ታገኙታላችሁ፣ ታጡታላችሁ። በምን እንደወጣ አታውቁም። ዛሬ ደህና ነኝ ስትሉ ነገ ደህና አይደላችሁም። የተረጋጋ ስቴብል የሆነ ህይወት፣ ስሜት፣ መንገድ ታጣላችሁ። ለዚህ ደግሞ ትልቁ ነገር ሳታውቁት በህይወት በዘልማድ የገነባችኋቸው ልማዶች፣ ከንቱ ልማዶች፣ አርፍዶ መነሳት፣ ማማረር፣ የጀመሩትን ነገር ያለ መጨረስ ልማድ፣ ስራ ለነገ ብሎ የማቆየት ልማድ፣ አደርገዋለሁ ብሎ ያሰቡትን ያቀዱትን ነገር ያለ ማድረግ ልማድ። በቀላሉ ነው ታስካችሁ የሚጀምረው። ቤታችሁ ውስጥ ልብሳችሁን አጣጥፎ ከማስቀመጥ ይጀምራል ልማድ። ቤት ውስጥ ቤቱን አዝረክርኮ ቁም ሳጥኑን በታትኖ የትም ይሄ በቃ የተዝረከረከ ቤት ያለው የሆነ ሰው እንደ ልማድ ያንን እንደ ሰላም የሚሰማው ሰው የሆነ ሰው ቢኖር ያ ሰው በህይወታችሁ ቢመጣ በእርግጠኝነት የተረጋጋ ህይወት አይሰጣችሁም። ያ የተመሰቃቀለ ልማዱ በህይወቱ፣ በስራው፣ በገንዘቡ፣ በፍቅር ግንኙነቱ፣ በእያንዳንዱ ነገር ይመጣል። ስለዚህ ሳታስቡት በአስተዳደግ ሊሆን ይችላል፣ በማህበረሰብ ሊሆን ይችላል፣ በባህል ስም ሊሆን ይችላል። እንደዚሁ ስትዋረሱ ከጓደኞቻችሁ ምናምን ይሆናል። የሆነ ነገር እየደጋገማችሁ አይምሮአችሁ ውስጥ ፓተርን ሆኖ የተቀመጠ ነገር ለመቀየር በጣም 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 ከባድ ነው። ልማድን መቀየር አይደለም የሚቻለው፣ መተካት ነው የሚቻለው። ለምሳሌ በጣም ቡና የመጠጣት ሱስ ቢኖርባችሁ፣ ልማድ ቢኖርባችሁ፣ ኤክስትሪምሊ የቡና ሱስ ቢኖርባችሁ ቡናን መተው ከባድ ነው። ምንድነው የምታደርጉት? በጎ በሆነ በሌላ ልማድ ያንን ታይም መተካት ነው። ሱስ፣ ልማድ፣ የተለያዩ መጥፎ ልማዶች፣ በቃ ልማድ ማለት እንደ ሱስ የያዝናቸው ነገሮች በሙሉ ነው ማውራችሁ። አንድ ኢትዮጵያዊ ሌላ አገር ቢሄድ እንጀራ አለመብላት ምን ያህል እንደሚያስቸግረው ኢማጂን ማድረግ እችላለሁኝ። ኦኬ፣ ከሀገር ውጪ ወጥቼ ባልኖርም እንጀራ የሌለበት ሀገር ገብቶ እንዴት ነው መቋቋም የሚችለው? ግድ ሲሆንበት ልማዱን ይተዋል አይደል? ወይም በሌላ መንገድ ለማስተካከል ይሞክራል።
ልክ እንደዛ ሁሉ ልማድ መተካት አለበት። በምን? በትናንሽ ተግባሮች መታገዝ አለበት። እስከ ዛሬ ድረስ ይዛችሁት የመጣችሁት አይምራችሁ ውስጥ ያለው ፓተርኑ መቀየር አለበት። እሱን ሳትቀይሩ እሱን ልማድ በሌላ ልማድ ሳትተኩት ስኬት፣ ሀብት፣ ጤና፣ ፍቅር፣ በረከት የተደላደለና ምቾት ያለው ህይወት በፍጹም በህይወታችሁ አይመጣም። ቢመጣም ባይ ዲፎልት ቢመጣም በአጋጣሚ ከእጃችሁ ይወጣል። ለምን? ተመልሶ ወደ በፊቱ ፓተርን ነው የሚመልሳችሁ። አይምሮ የለመደውን ነገር ነው የሚወደው። ሰርቫይቫል ሞድ ነው። አዲስ ነገር መሞከር አይመቸው። ተመልሶ ወደ ሌላ። ለዛ ነው አንዳንዴ አዳዲስ ሐሳብ እና አንዳንዴ ብዙ ሰው ደፍሮ የማይናገረውን እውነት ስንናገር ሰው ትሪገር የሚሆነው ለምንድን ነው? አይምሮአችሁ ስለለመደ ነው። ስለለመደ የእናንተ አይምሮ እውነት ነው ማለት ግን አይደለም። እውነቱ ሌላ ቦታ ሊሆን ይችላል ያለው። ስለለመደ ስለኖራችሁበት ከዛ ኮንፈርታችሁ ውጪ የሆነ ሐሳብ ሲመጣ ዋይ 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 ይላል ሰው። በቃ በዛ ፓተርን ማይንዳችሁ ለምዷል። ያ መቀየር አለበት። እንዴት ነው የሚቀየረው? ቀስ በቀስ። ስኬት እናንተ እንደምታስቡት ቀላል ቢሆን ኖሮ ይሄ ሁሉ ሰው ስኬታማ ይሆን ነበር። ሀብት ማግኘት እናንተ እንደምታስቡት ቀላል ቢሆን ኖሮ ይሄ ሁሉ ሰው ሀብት ያገኝ ነበር። ፍቅር፣ ንጹህ ፍቅር ማግኘት እንደዚህ ቀላል ቢሆን ኖሮ ይሄ ሁሉ ሰው ንጹህ ፍቅር ያገኝ ነበር። ጥሩ ትዳር፣ ጥሩ ሪሌሽንሺፕ እንደዚህ መገንባት በጣም ቀላል ቢሆን ኖሮ ይሄ ሁሉ ሰው አይፋታም ነበር። ስለዚህ በህይወታችሁ ቀላል ነገሮችን ማድረግ ትታችሁ ኃላፊነት ያለባቸውን ትናንሽ ታስኮች መስራት ስትጀምሩ ፓተርናችሁ እየተቀየረ ይመጣል። ስለዚህ ልማዶቻችሁ ምንድን ናቸው? እነዛን ልማዶች ሰው ላይ ዲፔንድ መሆን እከሌ ያለልኝ የሚል ልማድ ካላችሁ መተው አለባችሁ። ምን በማድረግ? ማንም እንደሌለው ሰው በማሰብ የሆነ ነገርን መጋፈጥ ራሳችሁን አለማምዱት። አላደርገውም ስትሉ የነበረውን ነገር የምትፈሩትን ነገር አድርጉት። አይምሮ እየደነገጠ ይመጣል። አይምሮ እንዳለማመዳችሁት ነው። ባይዘው እንዳለማመዳችሁት ነው። ይለምዳል፣ ፓተርኑን ይቀይራል። ስለዚህ ማይንዳችሁን ሺፍት ማድረግ አለባችሁ። ይሄ ስንፍና ካለ፣ ጀምሮ አለመጨረስ ካለ፣ ነገሮች አይምሮአችሁ ቀጥታ ኔጌቲቭ ነገር ብቻ የሚያይ ከሆነ እንዴት ነው የምታለማምዱት? ገብቷችኋል? ጸሎት ያለማድረግ ልማድ። ስለዚህ በተቃራኒው አድርጉ። በቃ በተቃራኒው በትናንሹ ከባድ ነው፣ ተመልሶ ፓተርን ነው፣ ስንት ዓመታችሁን በሙሉ የመራችሁ ነገር ነው፣ በአንዴ አይለወጥም። ደጋግሞ አንድን ነገር በማድረግ ለውጥ ይመጣል። አሁን እኔ ጸጉሬን ለረጅም ዓመታት እንደዚህ በቁርጥ ነው ያለሁት። ለምጃለሁኝ። ልክ ሲያድግ ይጨንቀኛል። ስለለመድኩ እኮ ነው። ነገር ግን በቃ የሆነ አስገዳጅ ነገር ኖሮ ይሄ ጸጉርሽ ካላደገ በአንድ ዓመት ውስጥ ሟች ነሽ የሚል የሆነ ነገር ቢመጣ እንበል። እኔ ብራንዴ ነው ብያቸዋለሁ። ሟች ነሽ። ስለዚህ መኖር በህይወት የምትፈልጊ ከሆነ በእርግጠኝነት ይሄ ጸጉርሽ ማደግ አለበት ብባል የማላደርገው የማልጥረው የማልፈነቅለው ጉድጓድ የለም። እመኑ። ለመኖር ስል ያኔ ጸጉሬን አሳድጋለሁ። ገብቷችኋል? አንዳንድ ነገር ግዴታ ስናደርግ ወይ የሆነ በሽታ ልትታመም ነው ሲባል አንድ ሰው ተነስቶ ይሮጣል ስፖርት ምናምን። ከዚህ በፊት ግን ተመክሮ ተዘክሮ የሆነ ነገር ተደርጎ እንኳን ሊሮጥ ጭራሽ ስፖርት ባለበት ቦታ የማያልፍ ብዙ ሰው አለ። ስለዚህ ልማዳችሁን ባንዴ ባይመጣም በጠዋት ከመነሳት ጀምሩ። እንቅስቃሴ በማድረግ ስትሬች በማድረግ ወጣችሁ ባትሮጡ ስፖርት ቤት ባትሄዱም ችግር የለም። ጠዋታችሁን በምስጋና በመጀመር ተለማመዱ። ለመጸለይ ሞክሩ። ከምታዩት ነገሮች ውስጥ ፖዚቲቭ ነገር እስቲ ለማየት ጭንቅላታችሁን አለማምዱት። ቀላል ታስኮች አድርጉ። ገብቷችኋል? ከሰዎች ጋር በፍቅር ማውራት ጀምሩ። የሚያናድድ ኮመንት አይታችሁ እስቲ ላለመመለስ ሞክሩ። ተሳደቢ እያለሽ ነው፣ ላለመሳደብ ሞክሪ። ተራገሚ እያለሽ ነው፣ እስቲ ታይቀጩና ወይ ምናምን እግዚአብሔር ይባርክሽ። ቀይሩት። ልክ ያንን ማድረግ ስትጀምሩ አይምሮአችሁ መፍራት ይጀምራል። ቀስ እያለ እናንተ እሱ ላይ ኃይል እንዳላችሁ ሲያምን አይምሮአችሁ ለእናንተ መታዘዝ ይጀምራል። ያኔ ነው የጀመራችሁትን ስራ መጨረስ
የመሳሰሉት ነገሮች ይመጣሉ። ለነገ ብሎ ላለማሳደር መሞከር፣ ቤታችሁን ራሳችሁን ማጽዳት፣ ንጽህናችሁን መጠበቅ፣ ለማንበብ መሞከር። ካላነበባችሁም የሆነ እናንተ አይምሮ ላይ የሆነ ነገር የሚጨምርላችሁ የሆነ ታስክ ሙቪም ከሆነ ህይወታችሁ ውስጥ ኢምፓክት የሚያመጣ ሙቪ እዩ፣ ለውጥ የሚያመጣ የምትሏቸውን ጓደኞች ከመምረጥ ጥቃቅን የመሰሉ ልማዶችን ካልገነባችሁ በስተቀር ለውድቀታችሁ፣ ለድህነታችሁ፣ ላለመንቀሳቀሳችሁ፣ በረከት ለማጣታችሁ በሙሉ ትልቁ ጠላታችን ራሳችን በማወቅም ይሁን ባለማወቅ የገነባ ነው ልማዶቻችን ናቸው። ልማድ በልማድ ነው የሚሻረው እንጂ ብዙ ጊዜ ልማድን መተው ከባድ ነው። ልማድን በጥቃቅን ልማዶች በመተካት በጎ የሆኑ ልማዶችን መገንባት ስትጀምሩ ጥሩ ፍቅር ማግኘት ትጀምሪያለሽ። ገንዘብ መበርከት ይጀምራል። በፊት ትመኙት የነበረው አይነት ስራ ወደ እናንተ መምጣት ይጀምራል። ጥሩ አጋጣሚዎች በህይወታችሁ መምጣት ይጀምራል። በህይወት ውስጥ በጎ ነገር ማየት ትጀምራላችሁ። እግዚአብሔርን ማመስገን አንደበታችሁ ይለማመዳል። እኔ ራሴ ላይ ሰርቶልኝ በጣም ብዙ ለውጥ ያመጣውባቸውን ነገሮች ነው የምነግራችሁ። ጠላታችሁን በጥሩ ጠላት አሸንፉት። አመሰግናለሁ። በሌላ ጠቃሚ ቪዲዮ እንገናኛለን። እናንተ የትኛው ነው ያስቸገራችሁ? የትኛው ልማድ ነው በህይወቴ ውስጥ እየጎዳኝ ነው ብላችሁ የምታስቡት? በቤተሰብ የመጣ ሊሆን ይችላል፣ በጓደኛ የመጣ ሊሆን ይችላል። ራሳችሁ ደግሞ የለመዳችሁት ልማድ ክፉ ልማድ ሊሆን ይችላል። የትኛው ልማድ ነው እግሬን አሳስሮ ያስቀመጠኝ የምትሉት ካለ ኮሜንት ላይ አስቀምጡልኝ፣ እናወራበታለን። አመሰግናለሁ።